አየኋት ልብ አንጠልጣይ ታሪክ። ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ሰሞኑን ራሴን ጥያለሁ። ፀጉሬ ቅርጹ ጠፍቷል፣ ጺሜም አድጓል። ጠዋት ተነስቼ ላይብረሪ ገባለሁ። ምሳ ለ30 ደቂቃ ያህል ካረፍኩኝ በኋላ ተመልሼ ገባና ሳነብ አመሻለሁ። ፈተና ሲደርስ እንዲህ ነኝ። የዚህ ሴሚስተር ደግሞ ትንሽ ባሰ። አሳይመንቱ፣ ፕሮጀክቱ ግራ ግብት ብሎኛል። ቀኑን ሙሉ ሳነብ ውልና ማታም አይበቃኝም። እናም በዚህ መሃል ስሆን የምለብሰውም የምበላውም አያስጨንቀኝም። ከሳምንቱ በአንደኛው ቀን ማታ ትንሽ አምሽቼ ስለተኛሁኝ ጠዋት መነሳት ከብዶኝ ረፈደብኝ። ከአልጋይም ምርር ብዬ ተነሳሁና ልብሴን እንደነገሩ ለብሼው ታክሲ ለመያዝ ተጣድፌ ወጣሁ። ታክሲ እንደምንም ተጋፍቼ ገባሁኝ። ለምዶብን ነው እንጂ ይበቃን ነበር። የማነበውን ነገር በአእምሮዬ ማንሰላሰል ጀመርኩኝ። ታክሲው አሁንም አልሞላም። ተሳፋሪ ለመጫን በየመንገዱ ይቆማል። መንገድ ላይ አቆመና አንዲትን ሴት ትሄጃለሽ ብሎ ጠየቃት። አዎ ብላ ገባች። ሳያት በድንጋጤ ፊቴን አዞርኩኝ። ይህችን ሴት አውቃታለሁ። ለማየት አንድ ሰሞን እጓጓ ነበር። አሁን ግን ልክ ወንድሜን እንደገደለ ደመኛ ለማየት ቀፉኝ። ፊቴን መለስኩባት። ያየችኝ ይመስለኛል። ዓይኔም እሷን ከማየት ብከለክለውም አፍንጫዬ ግን የለመደውን ጠረኗን ማለፍ አልቻለም። የማውቀው ሽቶ በትዝታ መረብ ጠመደኝ። ጠረኑ ገብቶ አእምሮዬን ለማስታወስ የማልፈልገው አርቆ የቀበረውን ትዝታ ሰርስሮ አወጣው። ከምሸሸው ትዝታ ጋርም ተላተምኩኝ። ጥላኝ እስከሄደችበት እስከ ተለያየንበት ቀን ድረስ ጥሩ የሚባል የፍቅር ጊዜ ነበረን። አስታውሳለሁ የተዋወቅኳት እኔ ነበርኩ። ለምኜ ነው ወደ ህይወት ያስገባኋት። ድሮ ብቸኛ የመሆን ስጋት ያጠቃኝ ነበር። ሰዎችን ወደ ህይወቴ የማስገባው ከብቸኝነት ፍርሃት ነው እንጂ አስፈልገውኝ አልነበረም። ዩኒቨርሲቲ 3ኛ ዓመት ተማሪ ያለው ከላይብረሪው ፊት ለፊት ተቀምጣ አየኋት። ውበቷ ማረከኝ። ቆሜም ለጥቂት ደቂቃዎች ሁኔታዋን አጤንኩት። ቀና ብላ እንኳን አታይም። ተመስጣ እያነበበች ነው። መልኳ ልዩ ነው። ውበቷ አፍ አውጥቶ የጠራኝና ና ያለኝ መሰለኝ። አቤት ልለው ሄድኩኝ። አጠገቧ ወረቀት አነጥፌ ቁጭ ስል ላፍታ ተመልክታኝ ወደ ንባቧ ተመለሰች። ጉሮሮዬ ብዬ ለንግግር ካዘጋጀው በኋላ የምላት ጠፋኝ። እንዲሁ በዳፈና እንተዋወቅ ብዬ ጀመርኩኝ። ለጥያቄው መልስ ሳትሰጠኝ ቀና ብላም ሳትመለከተኝ እዚህ የመጣሁት ብቻዬን ለመሆን ነው አለች። ብቻ መሆን እፈራለሁ። ብቻዋን እንድትሆን አልወደድኩም። እናም መልሷን ችላ ብዬ እኔ ሶፎንያስ እባላለሁ አልኳት። እሷም ዝም አለች። ዝምታ መልስ ነው አይደል? ከዚህ በላይ ልረብሻት አልፈለግኩም። ዝም ብዬ አጠገቧ ቁጭ አልኩኝ። የራሴን ስራ መስራትም ጀመርኩ። ግማሽ ሰዓት ያህል ዝምታ መሀላችን እንደሰፈነ ቆየ። ከግማሽ ሰዓት በኋላ ንባቧን ጨርሳ ነው መሰል እቃዋን መሰብሰብ ስትጀምር ስምሽን አልነገርሽኝም አልኳት። በተቀመጥኩበት አንጋጥጬ የተመለከትኳት። እሷም ቁልቁል የትዝብት በሚመስል አመለካከት ከተመለከተችኝ በኋላ ፈገግ አለችና እስካሁን እየጠየቀኝ ነበር ብላ ጠየቀችኝ። ትዕግስቴ ፍሬ በማፍራቱ ተደስቼ ከመቀመጫ የተነሳውና አይደለም ብልሽ ውሸት ይሆንብኛል ብዬ መለስኩላት። ስሜን ማወቁ አስፈላጊ ከመሰለ ያዘው። ሔዋን እባላለሁ ስትለኝ ቀለብ አድርጌ ሔዋን የኛ በለሱን ያስበላችን ሰይጣንን ያሳሳተችው ማን ያሳሳታት? ይህንማ በገምትም አውቀው ነበር ስላት ቦርሳዋን አስተካክላ እያነገበች አጸፋውን መለሰች። አየህ ሰይጣንም በጎ ቃላትን ነግሮ ነበር ያሳሳታት። እኛም ከዛ ወዲህ ነው የእናንተን የቃላት መደለያ መስማት ያቆም ነው ያለችኝ። አልገባኝም።
ቡና ልጠጣ ነበር። ካልቸኮልሽ አብረን መሄድ እንችላለን አልኳት። አይ ብዙም አልቸኩልም፣ ወደ ዶርም ነው የምሄደው። እና መጠጣት እንችላለን አለች፣ አጭር ፀጉሯን እየነሰነሰች። አፍንጫዋ የምታምር ሚጤጥዬ ቅንድቧ ጥቅጥቅ ያለ ቀይ መልኳ አንዳች ውበት ጨምሮላታል። አይኗን እንኳን እስካሁን ደፍሬ አላየሁትም። ብቻ ግን ያምራል። አንደበቷም እንደ ሕፃን ልጅ አንደበት ይማርካል። ቁጭ ብለን አወራን። የ2ኛ ዓመት የሕክምና ተማሪ ነች። የዛን ቀን የጀመርነው ወሬ አላልቅ ብሎን ዶርም ድረስ እያወራኋት ሄድኩኝ። የተማሪው ሁሉ አይን እኔ ላይ የሆነ ነበር የመሰለኝ። የዛን ቀን በደስታ ሰክሬ ንባቤን ትቼ ወደ ዶርም ተመለስኩ። ከዛ ቀን ጀምሮ የእሷ ትምህርት ብዙ ንባብ ስለሚያስፈልገው እኔንም እንድታበረታኝ በሚል ሰበብ አብሬያት ማንበብ ጀመርኩኝ። ማታ ከክፍል ስንወጣ አብረን እራት እንበላና ቡና ጠጥተን ከዩኒቨርሲቲያችን ፊት ለፊት ደስ የሚል መቀመጫ አለ። እዛ ተቀምጠን ፀሐይዋን ወደ ማደሪያዋ ሸኝተን እኛ ወደ ላይብረሪ ገብተን ስናነብ እናመሻለን። ብዙ ጊዜ የምንቆየው ከ1 ሰዓት እስከ 6 ሰዓት ነው። እሷ በሚገርም ሁኔታ የተከሏት ይመስል አንዳንድ ጊዜ ከተቀመጠችበት አትንቀሳቀስም፣ አስገዳጅ ነገር ካልቀጠማት። ስልኳን ዘግታ የሐሳብ መስኮቶቿን ዘጋግታ በሙሉ ትኩረት ነው የምታነበው። እኔ እንደዛ አልችልም። አንዳንዴ እንደውም ንባብ ከጀመርኩኝ በኋላ ነው ሐሳብ የሚበረታብኝ። የከፈትኩትን ስላይድ ትቼ ሌላ ቦታ እነጉዳለሁ። ምን እንደማስብ እንጃ። በዛ ላይ አንድ ቦታ ተወስኜ ለሰዓታት መቀመጥ አልችልም፣ ያቁነጠንጠኛል። የተገናኘን ሰሞን ብዙ ካጤነችኝ በኋላ አንድ ቀን ውጪ ንፋስ ተቀብዬ ገቢውን ዞር ብዬ ስመለስ በሹክሹክታ እንዲህ ብላ ጠየቀችኝ። ያልነገርከኝ ሱስ አለብህ እንዴ? ከምን ተነስታ እንደጠየቀችኝ ስለገባኝ ፈገግ ብዬ በሹክሹክታ እንዲህ መለስኩላት። በእናንተ ትምህርት የሚንቀዠቀዠው ሰው ሱስ ያለበት ነዋ። አዎ አለብኝ፣ የመዞር ሱስ። ለእርሷ ብዬ አዲስ ነገርን ለመልመድ እየታገልኩ እንደሆነ አልገባትም። ከእርሷ ጋር ለመሄድ ብዬ ከ6 ሰዓት በላይ ቁጭ ማለትን እየተለማመድኩ እንደሆነም አልገባትም። እርሷ ከትምህርት ውጪ ምንም አይገባትም። ከሐሳብ ባህር አየር እንደመውሰድ ተመንጥቄ ወጥቼ አካባቢዬን ቃኘው። ገና ነበርኩ፣ አልደረስኩም። መንገዱን እየቃኘው ሳለሁ የትዝታ ጅረት መልሶ ወሰደኝ። የጻፍኩላት ደብዳቤ ታወሰኝ። እንዲህ ነው የሚለው: ለመጀመሪያ ጊዜ እጅሽን ሲይዝሽ ምን ተሰማሽ? እኔን የሆነ ደስታ ወሮኝ ነበር። እጅሽን ለመያዝ ስንት ቀን እንዳመነታውኝ ታውቂያለሽ? ከተገናኘንበት ቀን ጀምሮ ወደ ዶርም በሸኘሁሽ ቁጥር አሁን ከተገናኘን 3 ሳምንት አልፎናል። አንዳንድ ጊዜም በአንድ እጅሽ ብዕርሽን ጨብጠሽ በአንድ እጅሽ ደግሞ ራስሽን ደግፈሽ ስታነቢ እጅሽን ይዤ በርቺ ልልሽ እመኝ ነበር። ሄውዬ ምን ተሰማሽ? ጣቶቼ ከመዳፍሽ ላይ ሲያርፉ ከዛም አጥብቄ ሲይዝሽ የመጀመሪያ ነገር ደስ ይላል ይላሉ። አንቺ ደስ ብሎሽ ነበር? የእጅ ንክኪያችን እንደኔ ቦታ ሰጠሽ አስተውለሽዋል ወይስ ልብ አላልሽው? እያለ የሚቀጥል ነበር። አስታውሳለሁ። እሷ የፍቅር ግንኙነት መዘመር አትፈልግም። ትርጉም ያለው ህይወት መኖር እፈልጋለሁ። ለምንም ነገር መቸኮል አልፈልግም። የፍቅር ግንኙነት ብዙ ኮሚትመንት ይጠይቃል ብትለኝም በግድ አሳምኛት ነው ወደ ፍቅር የገባ ነው። እሷ እኔን ማሰብ እኔን መልመድ አትፈልግም። ካለው አለው፣ ከሌለው አትፈልገኝም። እኔ ግን ከልቤ ወድጃት ነበር። and it was enjoying every little moment that I had with her። ስንለያይም ክፉኛ ነበር የተጎዳሁት። ይበልጥ የጎዳኝ ለሰው አለማዋያቴ ነው። ሁሉም ጓደኞቼ ግቢ መቀየሯን እንጂ መለያየታችንን አያውቁም። ለሰው ሳልነግረው ሁሉንም ህመም ለብቻ የተሸከምኩት። ያለ አስተማሚ ታመምኩ፣ ያለ አይዞህ ባይ ተከዝኩኝ፣ ያለ አባባይ አነባው፣ አለቀስኩ። ማንም ሳያይ ማንም ሳያውቅ። ለምን እንደሆነ ባላቅም ያዘንኩና የተከፋው ቀን ያለኝን ዘናጭ ልብስ መርጬ ለብሳለሁ። ለሰው ሁሉ በተቻለኝ መጠን ፈገግላለሁ። ለምን ይሆን? ይህ እውነት ውስጤ ገብቶ ይሆን? ሰው የተደሰተ
ወይ የሞላለት ቀን ላይ ብቻ በሰዎች እንዲከበብ የከፋው ቀን ማንም ዞር ብሎ እንደማያየው ገብቶኝ ትኩረት ለመሳብ ይሆን የምዘንጠው? ወይስ ተሰብሬና አልቅሼ በሰዎች ፊት መታየት ድክመት ስለሚመስለኝ የማንንም ሐዘኔታ ስለማለሻ ይሆን? አላውቅም። ብቻ ግን ህመሜን ለብቻዬ ነበር ያዝኩት። ለሚያይ ራሴን አልጣልኩም፣ ግን መንፈሴ ዝሎ ነበር። የመኖር ትርጉም ተዛብቶብኝ ማስታወስ ባልሻም የመጨረሻዎቹን ጊዜያት አእምሮዬ እያቃሰተ ያስታውሰኝ ጀመር። በቀጠርኳት ሰዓት ምንም ሳታዛንፍ መጣች። እንደ ነገሩ ሰላም ተባብለን ቁጭ አለች። ከተቀመጠችበት ጀምሮ ብዙም ሳታወራኝ አንገቷን ቀብራ ስልኳን ስትጎረጉር ቆየች። ሄዌ ብዬ ወሬውን ለመጀመር ሞከርኩ። አቤት በሚል አይነት ቀና ብላ ተመለከተች። ፊቷ ላይ ጭካኔን አነበብኩ። ምን ሆነሻል? ሰሞኑን ልክ አይደለሽም አልኳት። ትንሽ ፈተናው ብላ ልታድበሰብስ ሞከረች። መልሷን ችላ ብዬ የልቧን እንድታወራኝ እወተውታት ጀመር። በሚቀጥለው ዓመት ሌላ ቦታ ነሽ፣ አንተያይም። እዚህ ያለንን ጊዜ አንድ ላይ ማሳለፍ የለብንም አልኳት፣ የሚሸሸኝን አይኗን ለተማጽኖ እያባረርኩኝ። የለብንም ሶፍ አለች ፈርጠም ብላ። ጆሮዬን ማመን ከበደኝ፣ ድንጋጤ ወረሰኝ። ግን ምን አስደነገጠኝ? ቀድሞውኑስ ያ አይፈጠርም? ዳሩ ብጠረጥርም ይሄ ግን ፈጽሞ በጆሮዬ መስማት አልሻም ነበር። አፌ የተሳሰረብኝ ጠየኳት። ለምን? በተደጋጋሚ ልርቅህ ሞክሬያለሁ። ታውቃለህ፣ አንተ ይበልጥ ስትቀርበኝ መከላከል አልቻልኩም። ከአሁን ወዲህ ግን ሊበቃን ይገባል። ልለምድህ አልፈልግም። ሁሌ እንደሸሸው ነው። ለምን እንደሆነ ታውቃለህ? አታውቅም። እኔ በፍቅር ጥግ ድረስ ነው የተጎዳሁት። ያውን በለጋ ዕድሜ መራራት የማይችል ክፉ ሆኜ ነው ዳግም የተፈጠርኩት። እኔም አንድ ሰሞን እንዳንተ ደግና የዋህ አፍቃሪ ነበር። እሷን እኔነቴን በመናፈቅ ነው እስካሁን አብሬህ የቆየሁት። ጭራሽ አሁን ደግሞ ግቢያችን ተለያየ። ሎንግ ዲስታንስ ሪሌሽንሽፕ የማይታሰብ ነገር ነው። ይህ ዓመት አልቆ ከዚህ ግቢ ስንወጣ እንደማንተዋወቅ እንድንረሳሳ ነው የምፈልገው አለችኝ። መልስ አጣሁ። በዝምታ ቡናውን ጠጣሁት። እሷ እንዳትለምደኝ ነው ስጋቷ። እኔ ከለመድኳት ሰንብቻለሁ። እሷ እንዳትወደኝ ነው ስጋቷ። እኔ ግን የተዋወቀን ዕለት ነው የወደድኳት። እሷ ዳግም እንዳትጎዳ እኔን ለፍርሃቷ ሰዋች፣ ለብቸኝነት የሰጠች። ቻው ብላኝ ተነስታ ሄደች። እኔ እዛው ቁጭ እንዳልኩኝ ቀረው። ትሄድ፣ እሷ ቸኩላለች። እኔ ከትዝታ ጋር ቆያለሁ። ፍቅር በልመና የማይሆን ነገር ነው። ከዚህ የትዝታ ማጥ በሐዘን ስሜት ነቃው። ወደ ላይብረሪው መዳረሻ አካባቢ የነበርኩት። ስደርስ ወራጅ አለ ብዬ ረዳቱን አሳሰብኩት። ታክሲው ቆመ። ፈጠን ብዬ ወረድኩ። እንዴት ተጎሳቆዬ እንድታየኝ አልፈልግም። እኔን መተዋ ትክክል እንደነበረ ላረጋግጥላት አልፈለኩም። አንድም እንዳላየት በማሰብ ሸሸው። ታዲያ ከጀርባዬ በኩል መስማት የፈራሁትን ድምፅ ተከተለኝ። ዝም ብዬ ፈጠን ባለው እርምጃ የጸናው፣ ነገር ግን ድምፁ ይደጋገም ጀመር። ዞርኩኝ። ሮጥ ሮጥ እያለች መጣችና አቀፈችኝ። ሶፊዬ፣ ሮጥኩ እኮ በፈጣሪ አለች እያለከለከች። የውሸት ፈገግታን ከለገስኳት በኋላ ቸኩዬ ስለነበረ ነው ብዬ አልሰማውሽም ነበር አልኳት። አቤት፣ ከስንት ጊዜ በኋላ? 2 ዓመት? አዎ 2 ዓመት። እንዴት ነህ? ሁሉ ሰላም አለችኝ። አሁንም ፈጣሪ ይመስገን ሰላም ነኝ፣ አንቺስ ብዬ እየጠየኳት እርምጃ ጀመርኩ። አብረኝ እየተራመደችም አጸፋውን መለሰች። ወዴት ነህ? ትቸኩላለህ? እርምጃዋን ከኔ እርምጃ ጋር ለማጣጣም እየሞከረች። አዎ የሆነ የምሰራው ስራ አለ፣ እቸኩላለሁ አልኳት ሰዓቴን እያየሁ። እሺ በቃ ሌላ ጊዜ እንገናኛለን፣ አብረን ትንሽ እንድንቆይ ነበር አለች። እሷም ከስልኳ ላይ ሰዓቱን እየገረመመች። ዳግመኛ እንዳላገኛት እየተመኘው አዎ ሌላ ቀን እንገናኛለን አልኳት። በልቤ ደግሞ ትንሽ እንቆያለችኝ።
ምን አለ ከትዝታሽ ጋር ብዙ እንደቆየን በገባሽ አልኳት። ቻው ተባብለንም በተቃራኒ አቅጣጫ ነጎድን። ተሰናባብተናል፣ ግን እስካሁን አልተለያየንም። ከኔ ጋር በትዝታ አንድ ላይ ነን። የድሮዋን ሔዋን የምናሰናበትበት መቼ ይሆን? ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ስለምትከታተሉንና ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናችኋለን።